ስለዚህ የራስህ ጉዳይ ብለህ ትተዋለህ። አዎ የራሴን ህይወት መኖር በቃ የራስህ ህይወት ለምን አትኖርም ታዲያ? የራስህ ጉዳይ ብለህ ከተውከው የራስህን ህይወት ኑራ። ለምን እሱ እንትን ትለዋለህ? ወንድሜ ጥሩ እየሰራ ነው ብዬ አላውቅም አልልምም። ገባ? ተባብረን እንመልሰው። አይ ስትሉ ደግሞ ከምትበጠብጡ ከዚህ ከዛ እንትኑ ነገሩን ከምታያይዙ ደስታ ጋር ሄዳችሁ የሆነ ሰው ጋር ሄዳችሁ የሆነ ነገር ከምታደርጉ ውጡለት ከህይወቱ። አይ ስትሉ ማለት ነው። አይ ስትሉ ደግሞ አስማሙ። አለበለዚያ ተውልን ለኛ ደግሞ መቼም ቢሆን አንወጣም። አለበለዚያ መጨረሻቸው አያምርም። ተስማምተው እንትን ሲሉ ታፍራላችሁ ራሳችሁ። ይሄንን ወቅ ምን ያህል ቆይተው ነው አንተ ለሷ ጥሩ ነው እንዲህ ነው ብለህ ወግነ ልትናገር የምችለው? ምንም ያህል እኮ አልቆዩም፣ አልተዋወቁም እኮ ገና። ሲቀጥል ደግሞ ትናንትና በአንድ እንኳን እሱን እንድትነካው በኔ ሰበብ ምንም ነገር እንዲሆን አልፈልግም ብላ ስትለው እንኳን ምን አለ? ከነ ልጅሽ ተቀብዬሽ አለ። የሚወድህ ሰው ግን ከነ ልጅሽ ተቀብዬሽ ሊል አይችልም። የወደፊት ተስፋ የወደፊት ህይወታ ራሷ ናት እንጂ መወሰን ያለባት የሚሆናትንና ማይሆናትን እናንተ ናችሁ የምትወስኑላት። እሺ እሱ ጋር የሆነ ሰው የሚወስንለት ሰው አለ፣ እናንተን ጋር የሚወስንበት ለምንድነው እንዲመታረጉት ነው? ታያለህ መጨረሻቸው አንድ እንደሚሆኑ በእርግጠኝነት ነው የምነግርህ። ለምን እንደሆነ ታውቃለህ? ሁለቱም ጋር ፍቅር አለ። በቃ ገባ? ተደጋግሞ ነው የምናገረው። ከዚህ በፊትም ተናግሬ ያለሁኝ መሀል የምትቀሩት መሀል የምትገቡ ሰዎች ወደ ኋላ ትቀራላችሁ። ያ እንዳይፈጠር አብሮነታቸውን ሆነም ወይ ደግሞ ቆም ብለው እንዲያስቡ እርዷቸው ነው ምለው። ምክንያቱም መጨረሻ አያምርም። እነሱ አንድ መሆናቸው አይቀርም። እሺ ቡዜ እኔ ምን እንዳደርግልሽ ነው ፈልጊያው? አንተ በቃ የማይገባ ስፍራ ላይ አትሁን። በቃ መጀመሪያ አሁን ምን አደረኩ? አሁን ከደስታ ጋር አብረክ ይሆንክ የሆነ አልፈች እኮ ነው። አንቺ ስላላየሽው ወይ ስላልቀረብሽው አይደለም፣ ለራሱ ሊሆን ይችላል። ለዚች ልጅ ግን ህይወት አይሆናትም። እኔና ሩታ አውርተናል ብያለሁ። ገብቷል አይደል? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ሰላም ሲሆን ነው ሁሉም ነገር ማድረግ የሚችለው። እና እንዴት ናችሁ? እየጠፋው ብቅ እላለሁ። እንግዲህ ምን ላድርግ? ያው ግዴታዬ ነው። ነገሮች ሰላም እስኪሆኑ ድረስ መግባት የግድ ነውና እንዴት ናችሁ እናንተ? ያለውኝ ዛሬ የመጣሁበት ዋናው ጉዳይ ምንድነው? ቢኒን ላወራው እፈልጋለሁ። አይታችኋል፣ ሰሞኑን እኔና እሱ መሀል አለመግባባት ተፈጥሯል። ብዙ ነገር ተባብለን ነው የተለያየ ነው። በጣም ተናድጄ ነበረ ብዙ ነገሮች ላይ፣ ምክንያቱም ልክ ስላልነበረ አሁንም ነገሮች ያቆማል ብዬ ሳስብ ነገሮች እያቆመ አይደለም ያለው። ምክንያቱም በነገሮች ሁሉ ጣልቃ እየገባ አስቸግሮኛል። እንደዚህ አይነት ልጅ የነበረ ልጅ እንኳን አልነበረም። ነገሮችን በጣም አስተውሎና አገናዝቦ ከኔ ጋራ በጣም ብዙ ነገሮች እያለ የነበረበት ወቅት ነበረ። ግን ብዙ ነገር አሳልፈናል። ምክንያቱም በአብርሽና በሩታ ጉዳይ ላይ በተለይ ቡታጅራ እያለች ሩታ ብዙ ነገሮችን እንዲያደርግ ምሰጠው ወይ ደግሞ ይሄንን ፓርት ተወጣልኝ አምለው እሱን ነበረ። ግን ከቅርብ ጊዜ ሆዲ ግን ምን እንደሆነ አላቅም በዚህ ልክ ለምን እንዲህ እንደሆነ። ግን ይሄ ነገር ግን ልክ አይደለም ብዬ ነው የማስበው። ብዙ ነገር እያሳለፋችሁትን ሰው የማይሆን ነገር ላይ ማግኘት አትፈልጉም አይደለ? እና አሁንም ተው አረፍ፣ ይሄ ነገር አትግባ፣ ጣልቃ ገብነት ይቅርብህ ብዬው ነበረ። ግን ሊሰማኝ አልቻለም። ምክንያቱም ያያው ነው ብዙ ቪዲዮዎችን ሐሳቡ የተለዋወጠብኝ ሁኔታ ነው ያለው። የሆነ ቦታ ነው ስል የሆነ ቦታ ነው። አብርሽ ሰምታችኋታል ሩታ ምን እንዳለች። ሩታና አግኝቼ አውርቻት ነበረ። ብዙ ነገር ተባብለናል። የግድ ያው እያንዳንዱን ነገሮች ሚዲያ ላይ ማውጣት ከዚህ በፊት ብያችኋለሁ፣ መደጋገም ነው የሚሆነው። በቃ መናገር አለብኝ ብዬ ያሰብኩትን ነው እየመጣው እናንተ ጋር መናገረው እንጂ ሩታና አውርቻታለሁ። ብዙ ነገር ተባብለናል። እግዚአብሔር ይባርካት። ትሰማኛለች፣ ምክሬን ትሰማለች። ብዙ ነገር ላይ አይቻታለሁኝ። የኔ ቤት ጉድ ነው እንጂ ማይሰማኝ ማለት እሱ ማለት ፈልጎም አይመስለኝም። ግን ምን እንዳሳወረው አይገባኝም። ብዙ ጊዜ ስመክረው ሳገኘው እንዳያችሁት በአካልም ሆነ በቪዲዮ በካሜራም ፊት ሆነ ብቻውን ሳገኘው እንደዛ አይነት ነው ያለው። ሩታ ቁም ነገረኛ ናት፣ ትሰማለች ብዙ ነገሮች። እኔ ምንድነው አሁን ሌላ ህይወት በቃ ህይወት ለወንድሜ ካልሆነች ሌላ ህይወት አይኑራት እያልኩም አይደለም። ምክንያቱም
ነገሮችን ግን ቆም ብላ ብታስብና ብታያቸው የሚል ነበር ያወራኋት ብዙ ነገሮች እሷም ሰምታለች። ምክንያቱም ይሄ ሰው የመጣው ሰው እሷን ብሎ አላቅም ጊዜያዊ ነው ብዬ ነው ማስበው። ምክንያቱም ትናንትና በተናገረው ንግግር በጣም ነው ውስጥ የተሰበረው። ምክንያቱም ከነ ልጅሽ ተቀብዬሽ ምናምን የሚሉ ቃላቶችን ሲጠቀም አየሁትኝና ዛሬ እንዲህ ያላት ነገ ምን ሊላት ይችላል ብላችሁ ስታስቡት የማይሆን ጉዳይ ነው። ከባድ ነው። ወንድ ልጅና ሴት ልጅ አንድ አይደለም። በነገራችን ላይ ላይፍ ላይ ህይወት ላይ ወንድ ልጅ ላይ ሴት ልጅ ላይ ነገሮች ይከራሉ። ነገር የማግኘቷ እድልም የሆነ እንትን ያለ ነው። ወንድ ልጅ ምንም የለበትም። ሴት ልጅ ግን ከባድ ነው። ብዙ ነገሮች ክራውድድ ነው የሚሆኑባትና እንደዛ ሲጠቀም ስላየሁት እሱ ደግሞ ቢኒ ደግሞ እሱን ደግፎ ሊሄድ ነው። ዘራፍ አካኪ ዘራፍ ያዙኝ ልቀቁኝ እያለ እየተናገረ ነበረ እና ትላንትና ደግሞ ከካሌብ ጋራ ትላንትና ቢኒ እያወሩ ነበረ። ሀሳቡ ተመችቶኛል። ካሌብ ብዙ ነገሮችን ሲለው ነበረ። እኔ ነገሮችን ያስተካክላል ወደ በቃ ራሱ ጭምት እንዲሆን ራሱ እንዲያ ያደርገዋል ብዬ የማስበው ሰው ነው ቢኒ ማለት። ግን አሁን ላይ ምን እንደዚህ እንዳደረገው አልገባኝም። በቃ የተዘበራረቀ ሀሳብ ሆነብኝ። ከትላንት ወዲያ ደስታውን ወክሎ ብዙ ነገሮችን ሲያደርግ ነበረ። ትላንትና እንደዛ ሲሆን ነበረ። ግን አሁን ምንድነው የምፈልገው? ከዚህ በፊት እንደነገርኳችሁ ብዙ ነገር ብያችኋለሁ። ለምንድነው የማይሆን ስፍራ ላይ የምትገኙ? ለምንድነው እነሱ የምታገኙ? ብሩክንም አቤልንም ሳገኝ እንደዚህ ያላችሁኝ ሰዎች አላችሁ። ግን ማገኛቸው በምክንያት ነው። ለምን አንዳንዴ አርቃችሁ ሳይሆን ነገሮችን መያዝ አለባችሁ አቅርባችሁ ብዬ አስባለሁኝ። የማይሆን ስፍራ ላይ ሲገኙ አንድን ሰው ያለበትን ነገር ለማወቅ አንድን ሰው አቅርባችሁ ነው እንጂ አርቃችሁ አይደለም ብዬ ስለማምን ነው። አሁንም ቢኒ ጋር ያለው ነገር ብዙ ነገር ያሳለፍነው ነገር አለ። አሁን ይሄ ነገር እንዲስተካከል ፈልጋለሁ። ለዛም ነው ቢኒን ማናገር የምፈልገው ማለት ነው። እና ቢኒን ጠርቼዋለሁኝ። እየደረሰ ይመስለኛል አሁን ላይ። እስቲ ከሱ ጋር ያለውን ነገር እናወራለን። ምን እንደሚል ቢያብራራልኝ፣ ምክንያቱም ሐሳቡ ምን እንደሆነ ምን እንደፈለገ እንዴት እንደሚሆን ያለውን ነገር ቢያብራራልኝ ብዬ አስባለሁኝ። እፈልጋለሁም ነው ሲጀመር እና ቢኒም እያየሁትኝ ነው፣ እየመጣ ነው። እንግዲህ ምን እንደሚል እንሰማለን። ማዘን ብቻ ሆነ ቤተሰብ የኔ ነገር መብትሄ የሌለው ነገር ሲሆን ማዘን ነው። የሆነ ነገር መብትሄ የማይመጣለት ሲሆን ማዘን ነው የሚሆነውና ያማል ብዙ ነገሮች ላይ ማለት ነው። እንዴት ነህ? ሰላም ነው? ሰላም። ቆይታ ሁሉ ደህና? ቆይታ እኔ ጋር ሸጋ ነው። አንቺ ሁሉ ሰላም? አለን እግዚአብሔር ይመስገን። ቆይታ አለን። ከዛ በኋላም አልተገናኘንም። የምንገናኝበት አጋጣሚ አልነበረም። ዛሬ ደወልሽልኝ። ከቻልኩኝ አልቆየሁሽ። አይ ብዙም አልቆየ እና በሰላም ነው የፈለግሽ? ሰላም ነው። ቅር ያለኝ ነገር ስላለ ያ ነገር እንድትፈታልኝ እፈልጋለሁ። ምንድን ነው ቅር ያሰብሽ? ተደባብረን የተለያየ ነው እኔ እናንተ ማለት ነው። ምክንያቱም እየተናገርካቸው ቃላቶች ስላመኑኝ ማለት ነው። እና ዛሬም ላይ ደግሞ አንተ እጅ አለበት። እኔ ብዙ ጊዜ ከሁለት ወገን ማየትን እወዳለሁ። አንድ ወገን ላይ ብቻ መስማት አልፈልግም። ያንተ እጅ አለበት የለበትም የሚለውን ማወቅ ፈልጊያለሁ። ያኔ ብዬሃለሁ አንዲት ነገር ታደርግ ከኔ ጋር ነው ብዬ ነበረ። ትላንትና ግን በሰማሁት ነገር ላይ ያኔ ዝተህ ስለነበረ ያንተ እጅ አለበት የለበትም ልልህ ነው አንድ አመጣጤ። ሲቀጥል ደግሞ የአብርሽ እውነተኛ ጓደኛ አንተ ብዙ ነገር አብራችሁ ያሳለፋችሁ ናችሁ። ከሌሎቹ አንተ አስተዋይ ነህ ብዬ የማስብህ ብዙ ነገር የተጓዝን ከዚህ በፊት ብዙ ነገር የተፈጠረ አንተ ጋር አይደለም። ዛሬ ታዲያ ምን ተፈጥሮ ነው እንዲህ የሆንከው? ስለሽ ምንም የሆንኩት ነገር የለም። መሆን ያለብኝን ማድረግ ያለብኝን ነው ማደርገው። አሁን እንጂ ምናልባት አብርሽ ጓደኛዬ ነው፣ ጥሩም መጥፎ ጊዜ ከሱ ጋር አሳልፈናል። በጣም ወዶ ጓደኛዬ ነው። ግን ደግሞ አሁን ላይ የሚያደርገው ነገር ትክክል አይደለም። በቀደም የነገርኩሽ ስለሱ መጥፎ ነገር ምናምን ሳይሆን እንደ እህት እንድትቆጩ ስለምፈልግ እንደ እህት በደንብ እንድታስጠነቅቁ ስለምፈልግ ነው የነገርኩሽ እንጂ እኔ ከአብርሽ ጋር ጸብ ኖሮብኝ ወይ ደግሞ እሱ መጥቶ ህይወት ላይ የሆነ ነገር አድርጎ አይደለም።
እኔም በዚህ ልክ ደግሞ አብርሃም ላይ ብር ከፍዬ ሰው ቀጥሬ ማስደበድብ ሰው እንዳልሆንኩ ጠንቀሽ ታውቂያለሽ። ገብቶሻል? አብርሃምም ይሄን ነገር ያውቃል። አንተ አድርገዋል እያልኩ አይደለም፣ እጅህ አለበት ወይ? ምክንያቱም አሁን ይኸውልህ እሱ ምንም ነገር ታውቃለህ፣ ለሰው ክፉ ሆኖ አያውቅም። አሁንም ደግሜ ነው የምነግርህ፣ ክፉ አይደለም። ግን በዚህ ልክ ታስቦ ከሩታ ጋራ ብዙ ነገር አውርተናል በውስጥ ገባ እና እሷም ሰምታኛለች። እግዚአብሔር ይባርካት ብያለሁ ከዚህ በፊትም እና ግን አንተ አሁን እንደዚህ ያደርጋል ብለህ ከደስታ ጋር ወግነ ደስታ መሄድ የለበትም ምናምን የሚያስብልህ ጉዳይ ምን ተፈጥሮ ነው ማለት የሳትኩት ነገር ምንድነው? አንተ አሁን ለአንተ ባለኝ አመለካከት የሳትኩት ነገር የቱ ጋር ነው ብዬ ማወቅ ነው ስለሽ። እኔ ዛሬ ፍላጎቴ ጉዜ ሩታ ብቻዋን እንድትሆን አልፈልግም። ብቻዋን ከርታ ማየት ስለማልፈልግ ደስታ ደግሞ አቀርበሽ ካየሽው ምስኪን ልጅ ነው፣ ደስ የሚል እያዋ ለአንዳንድ ነገሮች ለሩታ በተለይ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እስከዛሬ ሩታ ላይ የሆነ ነገር ሲያደርግ አይተሽው አታውቂም። መጥፎ ነገር ሲያደርግ እኔ አይቼው አላውቅም። ስለዚህ በዚህ ልክ የሰውን ሰውም ወቅስ የለም። ምን ያህል ቆይተው ነው አንተ ለሷ ጥሩ ነው እንዲህ ነው ብለህ ወግነ ልትናገር የምችለው? ምንም ያህል እኮ አልቆዩም፣ አልተዋወቁም እኮ ገና። ሲቀጥል ደግሞ ትናንትና በአንድ እንኳን እሱን እንድትነካው በኔ ሰበብ ምንም ነገር እንዲሆን አልፈልግም ብላ ስትለው እንኳን ምን አለ? ከነ ልጅሽ ተቀብዬሽ አለ። የሚወድህ ሰው ግን ከነ ልጅሽ ተቀብዬሽ ሊል አይችልም። የወደፊት ተስፋ የወደፊት ህይወታ ራሷ ናት እንጂ መወሰን ያለባት የሚሆናትንና ማይሆናትን እናንተ ናችሁ የምትወስኑላት። እሺ እሱ ጋር የሆነ ሰው የሚወስንለት ሰው አለ፣ እናንተን ጋር የሚወስንበት ለምንድን ነው እንዲመታረጉት ነው? ይሄ ነው መንገዱ። ወንድምሽ እኮ ነው ለዚህ ሁሉ ነገር ገብቶሻል። ትላንትና ደስታ አባረረችው፣ ከቤት አስወጣችው። እሱ ግን ከኤርሜላ ጋር ፍቅሯን ተቀብሎ ከእሷ ጋር ሲጃጃል ደስ የሚል ጊዜ ሲያሳልፍ ነበር። በጣም ፍቅሯ ተቀበላት። አየን እኮ በጣም አየን። እኔ እንጃ መቀበል እውነታውን መቀበል ማየት ያቅታል እንዴ? አይንህ ያያላ። አሁን እውነተኛ የሚወዳት ቢሆን እንደዛ ነው የሚሆነው። የሆነው ነገር አይተኸዋል። እውነትም ይሁን ውሸትም ይሁን አብርሃም የሚያደርገው ነገር ብቻ ከኤርሜላ ጋር ጥሩ ጊዜ እያሳለፈ ነው። እኔ ትክክል ነው አላልኩም እኮ እሱ ትክክልማ እየደገፍሽ ነው እኮ እያልኩሽ አይደለም። እንደ ቤተሰብ ልንመክረው ይገባል፣ እንደ ጓደኛ ልንመክረው ይገባል ነው የኔ ሀሳብ። ከስህተቱ መመለስ አለብን። አሁንም አብርሃም የሚሰራው ነገር ትክክል አይደለም እንጂ እኔ የሱን ሀሳብ ደግፈሻል ከሱ ጋር እየተባበርሽ ነው ማለት ይቆ አይደለም። ብዙ ግን እንደ በቃ ልትቆጪው ይገባል። ስነ ስርዓት ሊያዝ ይችላል። በቃ ቤተሰቡ ካልተቆነጠጠ ቤተሰቡ ስነ ስርዓት ካልያዘው ይህ ልጅ ማን ሊያስይዘው ይችላል? ገብቶሻል? እየቅርብ የምንለው እኛ አብርሃምን መመለስ ካልቻለን ማን ሊመልሰው ይችላል? በዚህ መልኩ አይደለማ። በዚህ መልኩ እኮ አይደለም። ልክ ነህ፣ ልንቆጣው ይገባል። እኔም በእህትነቴ እናንተም በጓደኝነታችሁ ልትቆጡት ይገባል፣ ልንቆጣው ይገባል። ልክ ያልሆነ መስመር ሲሄድ ልክ አይደለህም ብለን የመመለስ ግዴታችን ነው። ግን በዚህ መልኩ አይደለም። ሌላ ሰው እያመጣችሁ የሆነ ነገር እያደረጋችሁ ይሄ ልክ አይደለም ነው። እኔ የፈለኩት ምን እንደሆነ ታውቃለህ? ሩታና አብርሽ በቃ ተለያይተዋል ሲጀመር ማለት ነው። ታያለህ መጨረሻቸው አንድ እንደሚሆኑ በእርግጠኝነት ነው የምነግርህ። ለምን እንደሆነ ታውቃለህ? ሁለቱም ጋር ፍቅር አለ። በቃ ገባ? ተደጋግሞ ነው የምናገረው። ከዚህ በፊትም ተናግሬያለሁኝ። መሀል የምትቀሩት መሀል የምትገቡ ሰዎች ወደ ኋላ ትቀራላችሁ። ያ እንዳይፈጠር አብሮነታቸውን ሆነም ወይ ደግሞ ቆም ብለው እንዲያስቡ እርዷቸው ነው ምለው። ምክንያቱም መጨረሻ አያምርም። እነሱ አንድ መሆናቸው አይቀርም። እሺ ቡዜ፣ እኔ ምን እንዳደርግልሽ ነው ፈልጊያው? አንተ በቃ የማይገባ ስፍራ ላይ አትሁን። በቃ መጀመሪያ አሁን ምን አደረግኩ? አሁን ከደስታ ጋር አብረክ ይሆንክ የሆነ አልፈች እኮ ነው። አንቺ ስላላየሽው ወይ ስላልቀረብሽው አይደለም፣ ለራሱ ሊሆን ይችላል። ለዚች ልጅ ግን ህይወት አይሆናትም። እኔና ሩታ አውርተናል ብያለሁ። ገብቶሃል አይደል? ሩታ አልፈልግም ብላለች። ደስታ አላለችም እኮ ከሷ አንደበት አልፈልግም ሳትል ፍቅር መጀመሩ ሲጀመር ፍቅር ጀመረ። ይሄ ፍቅር ነው እንዴ? አይ መተዋወቅ እኮ ነው። ገብቶሻል? ደስታን ስታውቀው ነው ፍቅር የሚይዛት። ደስታን ስታውቀው ነው ጥሩ ጊዜ የምታሳልፈው። አብሮ ለመኖር ራሱ መተዋወቅ አለ። እኛ እንዲተዋወቁ ጊዜ እንዲያሳልፉ ነው እንጂ ደስታና ሩታ እንዲጋቡ ወይ ፍቅረኛሞች እንዲሆኑ አይደለም ሀሳባችን። ገብቶሻል? ግን ደግሞ እቺ ልጅ ከልጇ ጋር ቤት ውስጥ ቁጭ ብላ ብቻዋን መቀመጥ የለባትም። ብሶቷን እያሰበች ችግሯን እያሰበች አብርሃም የሚያደርገውን ነገር ቪዲዮ እያየች ብቻዋን መቅረት ስለሌለባት ብለን ነው እንጂ በቃ ጓደኛ ያስፈልጋታል። አይዞሽ፣ በርቺ፣ ጠንክሪ፣ ነገ ሌላ ቀን ነው የሚላት ሌላ ሰው ያስፈልጋል ብለን ነው እንጂ ጓደኛ እኮ እኛም አለን ዙሪያዎች ላይ። ግን ደግሞ የሚረዳ ሰው ያስፈልጋታል። የሚረዳ ሰውማ ያስፈልጋታል። ይሄ ደግሞ ሴት ልጅ ነሽ አንቺም በደንብ ትረጅኛለሽ። ማወራውን ሀሳብ ብዙ እኔ
እኔማ በሴት ልጅ ሆኜ ነው ብዙ ነገሮች እኮ እየተረዳው ያለሁትኝ። አሁን እናንተ የሴት ልጅና መረዳት አለመረዳቱን ተው፣ እኔም በምረዳት መልኩ እረዳታለሁኝ። ግን ይሄ ነገር በዚህ መንገድ አይደለም። የሆነ ሰው ጓደኛ ብለው ብሩክና አቤል ጓደኛ ናት የሆነ ነገር ናት ብለው አመጡለት በማይሆን መስመር ይባስ አፈቅረዋለሁ እስክትል ገሃድ እስኪወጣ ድረስ በማይሆን መስመር መጣ ነገሮች እንዲሆነ። አሁንም እዚች ጋር ደግሞ ያለው ነገር በቃ በጓደኝነት ይጀምራል፣ ህይወት ይሆናታል። ዋናው ነጥብ ማለት ነው ሰው አምጥቶ አይደለም የሰው ልጅ ፍቅሩን መፈለግ ያለበት ራሱ ያ ሰው ነው መፈለግ ያለበት። ገባ እንጂ ቤት ውስጥ እናንተ ይሆንሻል ብላችሁ አምጥታችሁላት በሽምም እኮ ልታደርገው ትችላለች። በእናንተ እንትን ለምን አይሆናትም? ምን ያንሰዋል? ምን ማለት ነው ይሄ? ብር ስላለው ነው? በብሩማ ስለሚያስብ መሰለኝ ትናንትና እንደዛ ቃላት የተናገረው። ብር አይደለም አስተሳሰቡ ጭምብት ነው። በጣም ያከብራት ስታዩ ላኩ ያሳዝናል። የሆነ ልብሽ ውስጥ የሚገባ ሰው እውነት ብዙ ላለመዋሸት ደስታ ስታይ ምንም ጥፋት አላጠፋም። እስኪ እንደዛ ስትሰርበው ሁላ ከቤት ውጣ ስትለው ሩታ አልፈለገችም። ሲጀምር ውጣ ማለት መሳደብ ነው እንዴ? ውጣ ሳይሆን ኖርማል ለሷ ብሎ ነው ብዙ መስዋዕትነት እየከፈለ ያለውና ለሷ ብሎ አይደል? ይሄ ነገር ልክ አይደለም አምኖበት ተቀብሎ። አንተ ቆይ እስኪ ስታስበው አንተ የምታስበው ሜቢ በወንድ እንትን ሆነ ሊሆን ይችላል። እኔ ደግሞ እንደ ሴት ሆኜ አንድን ወንድ ገና አራስ ሆኜ ወድሻለሁኝ እንደዚህ ብሎ ቢመጣ አላምነው አልቀበለው። እሷም ጋር ያለው ይሄን ነው። ግን ውስጣቸው ስላለ ነው ይሄን የሚታዩት። ገባህ አይደለ? ከሩታ ምን ሊፈልግ ይችላል? ደስታ አንቺ ይሄን በይመሽ ፍቅር ነው የሚፈልገው። ኖርማል ፍቅር ነው በቃ። ከዛ ውጪ ምን ሊፈልግ ይችላል? ብር ብትይ ብር አለው፣ ፍቅር ብትይ ኖርማል ፍቅር ፈልጎ ነው የመጣው እንጂ መልክ ያንሰው አሁንም ይኸውልህ ጠባይ ያንሰው። ገብቶሻል? ይሁን ስታዩ ራሱ ወንዳ ወንድ ነገር ነው ደስ የሚል። ምን አገባኝ እኔ ስለ ወንዳ ወንዱ። አሁን ይኸውልህ እኔ ስለሱ ልሰማም ላወራም አይደለም የመጣሁት። ገባህ አይደል? ልሰማም ላወራም አይደለም የመጣሁት። አይ ለልጁ እንደዚህ የማይሆን ውስጥ አሁን እናንተ በሁለት በኩል እልህ አትፍጠሩ። አሁን እሱ አብርሃም አስደብድቦሃል እንዲህ አድርጎሃል በምትሉበት ሰዓት እሱ ለሌላ ነገር ተዘጋጀ። ገባህ አይደል? ለጸብና ለክርክር ለሆነ ነገር ተዘጋጀ። ገባህ አይደል? ወንድምሽ ነው አላስ እሱ እንትን አላለም። ማን ታው ተከራከሪኝ በድጋሚ አንተ ራስህ ተከራከሪኝ በድጋሚ ደስታ ያስመታ የሚችል ሰው ማንም የለም። እኔ አስረግጬ አሁንም መልሰህ እሱ ጋር ነህ እንዴ? ያው ለስማኝ እኔ እንደዛ እንድታወራኝ አይደለም አሁንም የጠራሁት። አሁንም መልሰህ እዛ ቦታ ነህ እንዴ ያለው? አብርሃም አላስደበደበውም እያልኩ ሲጀመር ደግሞ ማለት ነው እሱ እንዳደረገው ልቦናህ ያውቀዋል። አንተ ራስህ ታውቀዋለህ። ማን ያደርጋልሽ? ደስታ ምን አቅላችኋለሁ እኔ ምን አቅላችኋለሁ? እሱ ደግሞ ሲጀመር ማስደብደብ እኮ አይጠበቅበትም። እሱ እናት በሰው አስልኮ ምናምን አይጠበቅበትም እና ራሱ ይመታዋል ነው። ኧረ እባክህ እና ታው ነው ማለት ነው። አብርሽን አታውቀውም። ይሄ ማለት አታውቀውም ማለት ነው። አንተ ያው ጊዜ ስታሳልፍ አይደለም ደስታ ለሱ ደስታ ተከራከረ እኔ ጋር እኔ ለምንድን ነው ማልከራከረው? በቃ ስለ ደስታ ወንድምሽና ይዘሽ እየተከራከርሻለሽ። እኔ ደግሞ እዚህ ጋር ማንም ሰው ለሌለው ሰው ምንድነው አልገባኝም። ምን አስለክቶ ነው ደስታ በዚህ ልክ እንደዚህ የተቀየርከው? አንተ ሰበም ከሆነ ከአብርሃም የሚያንስ ልጅ አይደለም። ፍቅር መስጠትም ቢሆን ከአብርሃም የሚያንስ ልጅ አይደለም። በጣም የዋ ግልጽ ንጹህ ፍቅር ፈልጎ የመጣ ልጅ ነው። ብዙ ምናልባት እንዲህ ስትናገርሽ እኔ ከአብርሽ ጥላቻ ኖሮብኝ አይደለም። ጥላቻማ አለበት። ይሄው እያሳየኸኝ ነው በግልጽ። አብርሽ የሚመለስ ሰው ስላልሆነ ገብቶሻል። ትላልቅ ሰው አልቀረው አባትሽ፣ የኔ አባት፣ የፈረንጁ አባት እንዲህ ያልጠየቀው ሰው የለም፣ ያለመነው ሰው የለም። ስለዚህ የራስህ ጉዳይ ብለህ ትተዋለህ። አዎ የራሴን ህይወት መኖር በቃ የራስህ ህይወት ለምን አትኖርም ታዲያ? የራስህ ጉዳይ ብለህ ከተውከው የራስህን ህይወት ኑራ። ለምን እሱ እንትን ትለዋለህ? አይ እኔ ደግሞ ይኸውልሽ ግዴታ በስጋ መወለድ የለብሽም። እኔ እዚህ ጋር በጣም ወዳት የራሱ ጉዳይ ያልከኝ እኮ ነው። የራሱ ጉዳይ ካልከው በቃ በጣም ወዳት ማሰብላት እንደ እህቴ ማየት ሩታለች። ስለዚህ በየትኛውም አጋጣሚ ወድቃ ሜዳ እንድትቀር አልፈልግም። አይ እኔ ስለምፈልግ ነው እንደዚህም ሆኖ። አንቺም ፈለግሽም አልፈለግሽም ምናልባት ወንድምሽም እንደዚህ አይነት በኩል ልትላታዩ ትችያለሽ። እንደዚህ ሲጨመላለቅ ውስጥሽ እኮ ያውቀዋል። ብዙ ኧረ በእናትህ ውስጥሽ ያውቀዋል አትበለኝ። ዝም በል እንዴ! አሁንም አንተ እኔ የጠራሁህ ሌላ ጉዳይ፣ አንተ የምታወራኝ ሌላ ጉዳይ። ብዙ እኔ ምንም ያጠፋሁት ነገር የለም እኮ የነገርኩህ ነው። አሁንም እንድንከራከር አይደለም አንተን የጠራሁት። እኔ ሐሳቡ ገብቶክ ነገሩ ተረተህ ያለውን ነገር ወደ ማስተካከል እንድትመጣ ፈልጌ ነው እንጂ አሁንም ስለ ደስታ ወግነህ እንድታወራኝ አይደለም አንተን የጠራሁት። ገብቶሃል አይደለ? ምክንያቱም ማንኛውም እንደማንፈልግ ታውቃለህ። የነሱን መለያየት እንደማንፈልግ ታውቃለህ። ባታቅ ኖሮ ይገርመኝ ነበር። ሌላ ሰው ይሄንን ቢያወራኝ አያቅም ስለማያቅ ነው እላለሁ። አንተ ግን እያንዳንዱን ነገር የቤተሰቡን ነገር ታውቃለህ። ከጥግ እስከ ጥግ እንደምንፈልግ ታውቃለህ። ቤተሰቡ ሙሉ በላይ ነው ሻብራ
ከቤተሰቡ በላይ አይደለም። አንዳንዴ የሆነ በቃ መስመር ይስታል አይደል የሰው ልጅ እሱም እየሳተ እንደሆነ አውቃለሁ። ቤተሰብ እየመከረው አይደል ታለ ወንድም አለ እሱ መመለስ አቅቷችሁ ነው ምን ማለት ነው? አቃተን ብለናል። እኔ ወንድምሽ አሁንም ትክክል አይደለም እኮ ቤኒ ሰምተኸኛል። እኔ አሁን እያልኩ ያለሁትኝ ተባብረን እንመልሰው እያልኩ ነው። ቤተሰቡም ሳይመክረው ቀርቶ አይደለም። አባትየውም በፊናው ይመክራል፣ እናትም ሁሉም ይመክራል እኮ። እኔ ትክክል ነው ወንድሜ ጥሩ እየሰራ ነው ብዬ አላውቅም አልልምም። ገባ? ተባብረን እንመልሰው። አይ ስትሉ ደግሞ ከምትበጠብጡ ከዚህ ከዛ እንትኑ ነገሩን ከምታያይዙ ደስታ ጋር ሄዳችሁ የሆነ ሰው ጋር ሄዳችሁ የሆነ ነገር ከምታደርጉ ውጡለት ከህይወቱ። አይ ስትሉ ማለት ነው። አይ ስትሉ ደግሞ አስማሙ። አለበለዚያ ተውልን ለኛ ደግሞ መቼም ቢሆን አንወጣም። አለበለዚያ መጨረሻችሁ አያምርማ። አያምርም። ተስማምተው እንትን ሲሉ ታፍራላችሁ ራሳችሁ። ይሄንን ወቅ እኛ በህይወት ምንም እስካላደረኩ ድረስ ቡዜ ማፍርበት ምንም ነገር የለም። ታፍራላችሁ። ታያለ። ይሄ ምን አለሽ ቡዜ ትላለህ፣ ታፍራላችሁ። እሺ ለዚህ ለጥኑ የጠራሽልኝ? አዎ ለዚህ ነው የጠራው። አይ ነው